አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተመልካቾች ሰላም ሰላም ብያለሁ። ያለ ሰላም እና ዝነት አይለያችሁ፣ ባላችሁበት ሰላማችሁ ዝት ይበል። እንግዲህ ዛሬ ውዶችዬ በአዲስ ቪዲዮ ደግሞ ከች ብያለሁኝ። ሳብስክራይብ እያደረጋችሁ አዲስ የሆናችሁ ሳብስክራይብ አድርጉ፣ ነባር የሆናችሁ ደግሞ ሊሽ ነው ቪዲዮዬን የማታዩት እስከ መጨረሻው ድረስ ለምን ነው? ረዋካችሁ እና የኢትዮጵያ በቅርብ ማሄድ ስለፈለኩ ለእናንተም ለእኔም ጠቃሚ የሆነ ስራ የምሰራበት ቻይና ነው። አሳድጉኝ። እዛው ሁኜ ያኔ ወደ ኢትዮጵያ ሳልገባ ትንሽ ለማንቀሳቀስ ስለፈለኩ ነው። ቢያንስ 1 አመት እንደዛ በኋላ ኢንሻአላህ ባላ ፍቃድ ወደ ሀገር እገባለሁኝ። እዛ ድረስ ሲንቀሳቀስልኝ ዩቲዩቤን ብዬ ነው የከፈትኩት ማለት ነው። በደንብ አድርጌ የምሰራው ሀገሬ ስገባ ነው። ለእናንተም ጠቃሚ የሆነ ስራ ማለት ነው። ለእኔ አንደኛ፣ ሁለተኛ ለእናንተ ጠቃሚ የሚሆን ስራ የምሰራበት ቻይለን ነው። እሱን ደግሞ አሳድጉልኝ። ቪዲዮውን ደግሞ እስከ መጨረሻው ድረስ አሁን እንደምትመለከቱ ሰዎች ወጥተውልኛል ማለት ነው። ወደ ባህር ላይ ሊዝናኑ ወጥተዋል። ምሳ የሚበሉት እዚያ ጋ ነው። አሁን እንግዲህ እንደምታዩት ሙቀት ነው። እንግዲህ እኔ ምን አገባኝ፣ ያኔ ወጥተውልኛል። እንግዲህ አሁን ጥሪያት ላይ ገባ ነው። አሁን ዙሁር ነው። ወደ ጥሪያት ገባለሁኝ። ታጠዳሁ በኋላ ወይ እስከ 10 ድረስ ጨርሳለሁ ስራ ኢንሻአላህ። ከዛ በኋላ ላይ ላይቭ ላይ ገባለሁ ከ10 እስከ መቅሪብ ድረስ ማለት ነው። እረፍት ስለሚኖረኝ ያኔ እረፍት የሚኖረኝ ልብስ ተኩሳት ምናምን እንደዚህ ያለ ነገር ልብስ እያጠብኩ ይኖረኛል። እና የዛኔ ላይቭ ላይ መግባት እችላለሁ። አንደኛ ሰዎች የማይገቡብኝም ላይ ስለሆነ እና በኋላ ላይ ሰዓ 40 ላይ አህለን ወሰለን ብያለሁኝ። እና ይሄንን ቻይኔንን አሳድጉልኝ፣ ሳብስክራይብ አድርጉኝ። ሌላው 1000 ሳብስክራይብ እና 4000 ሰዓቴ 1 ሚሊዮን ቪውዝ ከሞላ በኋላ ሁሉም ነገር ቀላል ኢንሻአላህ። ያንን ደግሞ ለማድረግ የራሴ የሆነ ነገር ስለቅ ነው። እኔ የሰው ቪዲዮ እየቆራረኩ ምናምን ተሰው ዩቱብ ላይ እንደዛ እያረኩ ነበር። ያንን ግን አይቀበልም ማለት ነው። ኢላ የራሴ የሆነ ራሴ የቀረጽኩት ቪዲዮ ከሆነ ይቀበለኛል፣ ዩቲዩብም እንዳርግ ያደርግልኛል ማለት ነው። እና ይሄን ቻሌንጅ ደግሞ ሰርቼ ሀቂቀተን አላማያ ማለት ነው የተቸገረን ለመርዳት ለምረዳበት ነው። አሁን ሀቂቀተን አረብ ቤት የምንሰራ ገንዘብ ከራሳችን አታልፍም፣ ከቤተሰቦቻችንም አታልፍም። ግን ዩቲዩብ የተከፈለኝ የተቸገረን ሰው ለመርዳት አገራችን ላይ ያኔ የሆነ ነገር ካለ ደግሞ ያን ነገር ለማሻሻል እንደዛ ነው አላማዬ። ኢንሻአላህ እንግዲህ ቢስሚላህ ባላህ ሱብሃነሁ ወተዓላ ፍቃድ ነው። ያው እኔ ሰበቡን ለማድረስ ነው። ምኞትም ጥሩ ነው። አላህ ደግሞ ባሪያ በጠረጠረኝ ይገኛለሁ ብሏል። እያችሁን ከፍ አድርጋችሁ ጠይቁኝ ብሏል። ስለዚህ ልክ እንደ ንያዬ እኔም ግድ መታገል አለብኝ። ዩቱብ ደግሞ የሁሉንም ህይወት እየቀየረ ነው፣ እያየን ነው። እኔ ሀቂቀተን እኔ ዩቱብ ቢከፍለኝ በዩቱብ ብር በራሴ የሆነ ነገር እንደዚህ አድርጋለሁ ብዬ አላስበም። ምክንያቱም አልሐምዱሊላህ ረብል ዓለሚን አረቤ ነው የምሰራው፣ እየሰራሁ ነው። ምናልባት በዩቱብ ልበላና ጠጣ ይሆናል፣ ለጊዜው ልበላና ጠጣ ይሆናል። አለዛ ለተቸገረ ሰው ለመርዳትና የሆነ ነገር ለማሻሻል እንደዚህ ያለ ነገር ነው የምፈልገው። አንደኛ ያው ለመሻሻል ብናስብ አገራችን ላይ ሀቂቀታን ብዙ ገንዘብ ያስፈልጋል። አገራችን ላይ ያሉ መሀየምነት እናቶቻችን ልጅ ህፃናቶች ደግሞ ትምህርት ሳይማሩ እንዲሁም ቁርአን ሳይማሩ የሆነ ሰዓታቸውም እያለቀን፣ አሁን ይሄንን ሰዓት እንደዚህ ያለውን ነገር ደግሞ ገንዘብ ያለው ሰው እውቀት ያለ ሰው ማሻሻል አለበት። አንድ ሰው እውቀት ሲኖረው ኢለ ገንዘብ መኖር አለበት። ገንዘብ ካለው ደግሞ አገሩን ያሻሽላል። አገራችን ላይ ብዙ ጉድሎቶች አሉ። መስጊድ ቢሰራ መስጊዳችን ውስጥ ምን እየጎደለ አለ? ብዙ የጎደሉ ነገሮች አሉ። ራሱ መኮፈኒያ ልክ ገንዘብ ያኔ ገንዘብ የሌለው አንድ ሰው ቢሞት የልጆቹ ሀቅ አይዘው እነዛ መኮፈኒያዎች አንድ ጓደኛ የራሷ ሀሳብ ይሄንን ሰናት ያነሳችልኝ እንደዛ አድርጎ መኮፈኒያዎች የልጆቹ ሀቅ እንዳይዘው
መስጊዳችን ውስጥ የሆነ መኮፈን ነገር ማዘጋጀት፣ እንደገና ለተማሪዎች ደግሞ ቁርአን ለሚቀሩ ህፃናት ቁርአን ገዝቶ መስጠት፣ እንደዚያ ያሉ ነገሮች ነው ዓላማ መስራት የምፈልገው እንደዚያ ነው። እንደገና ደግሞ ልጅ የሌላቸው ጧሪ ያጡ አዛውንቶች ይኖራሉ በሀገራችን ኑሮ በጣም ተቸግረው ቤት ራሱ ዝናብ እየፈሰሰባቸው በቃ ብዙ ነገር ያለባቸው ሰዎች አሉ። ወላሂ እነዚያን ለመርዳት በአካባቢ ርቄኔ መሄድ አልችልም። ሀቂቀተን በዛው አካባቢ ያሉትን ሰዎች በቃ ለማሻሻል ለማስተማር ያን ነገር የምትናስተምር እኛ ገንዘብ መኖር አለበት። ገንዘብ ካለን በቃ ሁሉ ነገር ያንን እነዛን ሰዎች ከመጥፎ ነገሮች በቃ ምክር መስጠት ማስተማር፣ የማያውቁትን ነገር ማስተማር፣ ተስህተት ነገር እንዲቆንጠቡ። ሀገራችን ብዙ ነገሮች ብዙ የጎደለው ነገር አለና ሀገራችን አልተሻሻለም። ሀገራችን ለማሻሻል ደግሞ የወጣቱን ልብና አይምሮን ስለሚያስፈልግ ሀገር የገብቼ አካባቢዬን ማህበረሰቤን ማስተማር ማህበረሰቤን ለመርዳት በቃ እናቴ እኔ ሌላ የሚያስቸግር ማቲ ምናምን እንደዚህ የለኝም። አልሐምዱሊላህ እህቶችም ራሳቸውን ይችላሉ፣ ወንድሞችም ራሳቸውን ይችለዋል። ግን ለማህበረሰቡ ላለኝ ነው ሳስበው አላህ ገንዘብ ቢሰጠኝ ብዬ የምለምነው እና ይሄንን ዩቱብ ከፍቼ በዚህ የተቸገሩን ሰዎች ለምን አልረዳም? ለምን አልንቀሳቀስም? እንግዲህ አረብ ሀገር አሁን ኮንትራት ላይ በሳዑዲ 1200 ሪያል በኢትዮጵያ እስከ 45 እስከ 50 ናት። ያችን እንግዲህ እንደምታውቁት ቤት ሰርተንባት እዚህ ቤተሰብ ረድቼባት እዚህ ለልጅ አቅራጣ ሟለችባት ስላት ትሄዳለች። ግን እዛ አልደርስም። አታ ሰዴቃ እንኳ ለሰዴቃ ትንሽ ነው ብንሰጥ እንኳ ለሰዴቃ እንኳ እንትን አይደለም ያኔ አንችልም። እንደው ቆርጠን ግዴታ የሆነብን ሰደቃ የምንሰጠው ለአዱንያ ነገር ስለምናደርግ ለሰደቃ ደግሞ ቅድሚያ መቀደም አለበት። ሰደቃ ነው መቀደም ያለበት። አዱንያ ላይ የምንሰራቸው ቤቶች ቀሪዎች ናቸው ማለት ነው። ያኔ ቀሪ ነው በአዱንያ ላይ። ግን በአዱንያ ላይ ለአኼራ ላይ የሚጠቅም ነገር ካደረግን አዱንያንም አኼራንም አላህ ያሳምርልናል ኢንሻአላህ። ይሄን ብዬ ነው የማስበው። ሲቀጥል ደግሞ እኔን ልክ እንደ ድሩዬ የሆነ ዘመዶች ምንም እንደማላቅ ምንም እውቀት እንደሌለኝ አድርገው ስለሚያስቡኝ እውቀቴን ደግሞ ከፍ አድርጌ ማሳየት እፈልጋለሁ ማለት ነው። ገባችሁ አይደል? እውቀቴን ማለት አሁን እኔ ዝም ብላ ነው ጅልባብ የለበሰችው ዝም ብላ ነው እንደዚህ ያላችሁ ይላሉ። አሁን የምቀራውንም ቅራአቴንም ደግሞ እየቀራሁ ነው ወይስ ውሸቷን ነው ምንድን ያ ችግር የለውም ማለት ቅራአቴ የምቀራው ለራሴ እንጂ እኮ ለማንም አይደለም። መቅራቴ እኔን ነው የሚጠቅመኝ፣ መተወዬ ደግሞ ለእኔ ነው የሚጎዳኝ። ስለዚህ አንድ ሰው እውቀት ከያዘ ሁሉን ነገር ወደ ጎን እንደገና ደግሞ ሰው እንዲህ አለኝ ሰው ሰደበኝ ምናልባት አሁን አንዳንዶቹ በዩቱብ ላይ ሊያሸማቋንቹ ዩቱብ እየከፍተሽ እንደዚህ ያሉ የሚሉ ሰዎች አሉ። አሁን ዩቱብን የሚመለከቱ ሰዎች ማለት እኔ ለማሸማቀቅ ወረበልን ነው የምላችሁ። እኔ ምንም አልሸማቀቅም፣ አይበርደኝም፣ አይሞቀኝም ኢላ አላህ እንዳይቆጣብኝ ብቻና ብቻ እንጂ አላህን የሚያስቆጣ ስራ እንዳልሰራ እንጂ ለሰው ይሉንታ ወላሂ የጥፍር ቁርጥ ተቆራጭ እንኳን መታከል ይሉንታ የለኝም። ወላሂ ነው የምላችሁ። እና ኢንሻአላህ ጉዞ ወደ ስኬት ለዩቲዩብም ቻናሌ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ያልደመራችሁኝ ደምሩኝ። መደመር የፈለጋችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ እኔ ደምራችኋለሁኝ ማለት ነው። ያኔ ሳብስክራይብ ለማድረግ እኔ ብዙ ሰው አደርጋለሁ፣ የብዙ ሰው ቪዲዮ እከታተላለሁ። ይሄን ምቀኝነት ምናምን ነገር ይሄን ተውስጣችን ማስወገድ አለብን። እኛ ለሰዎች ምቀኛ ስንሆን አላህ ሱብሃነሁ ወተዓላ ደግሞ ለእኛ ክፉ ይሆንብናል። ያኔ በሸይጣን ነው የምንሞላው። ጥሩ ሰው ስንሆን ደግሞ ኢላ አላህ ሱብሃነሁ ወተዓላ ለባሮቹ አዛኝ ነው። ሀታኛ አላህን ስናስታውስ አላህ ሱብሃነሁ ወተዓላ ለመልኮቹ አያቸው የኔን ባሮች እኮ እንዲያስታውሱኝ አያቸው በቃ እያለ ያኔ እንትን ይላል ማለት ነው። ስለዚህ እኛ ክፋቻን ጥላቻን የሚባልን ነገር ተውስጣችን ማባረር አለብን ነው የምለው። ቤተሰቦች ቪዲዮውን ስላዝረዘምኩባቸው ይቅርታ። እንግዲህ እንደምታዩት የእኔ ስራ ቦታ ይሄ ሳሎን ነው፣ ይሄንም ሳሎን ነው ማለት ነው። ሁለት ነው ሳሎን። ይሄ ደግሞ እንደዚህ ብሎ ኩሽና ነው። ወዲያ ደግሞ በጥቁሩ ደላጃ ነው። በውሃ እንትን ባለችው ወደ አንድ ውስጥ ደግሞ አንድ ኩሽና አለ። ያው የህፃን ልጅ መጫወቻ ነው። እና ይሄን ዘጥ ያለ ሜዲያ ላጠዲያ ነው ማለት ነው። መስተዋቱ ታያለሁ ብዬ ደንግጬ ነበር። ብታይም ችግር የለብኝ። ምክንያቱም ያኔ ፊቴን ስለተገለኩኝ
ቃቤን እንዳጋጣሚ እንትን ብያለሁ፣ ደንግጬ ነበረ እና ይሄን ይመስላል እንግዲህ። ይሄንን ላጠዲያ ነው የከነቡን የምታዩት። ወደዛ ላይ ያው ከነቡ ስለመከተ ነው፣ መሀሉ ክፍት ነው ማለት ነው። ይሄም እንደምታዩት እና ወደ ስራ ያደገባ ነው። ሰዎች ስላሉልኝ ቶቶሎ ብዬ ስራዬን መጨረስ አለብኝ ብዬ ነው የወሰንኩት። እና ባላችሁ በሰላማችሁ ብዝት ይበል። ቪዲዮውን ደግሞ እስከ መጨረሻ እውት ወላሂ እንጃ ብቻ ያው ዩቲዩብ እያደገ አይደለም አሁን። ያኔ ትንሽ በቃ ማንም እንትን አይለውም። ለምን ዝም ብለው ላይክ ያደረጉና ይወጣሉ። ያኔ ላይክም አያደርጉትም። ላይክ ያደረጉትና ምልስ ብለው ላይኩን ያነሱታል። ለምን መሰላችሁ? እነዚያ ሰዎች በቃ በእኔ መንቀሳቀስ የተናደዱ በዚህ ትለወጣለች ብለው የተናደዱ ሰዎች ቢሆኑ እንጂ ሌላ አይሆንም። ነገር ግን ያንሱት ችግር የለውም። አላህ ሱብሃነሁ ወተዓላ ወይትዶ ለባሮቹ አዛኝ ነው። ይቺ ምድር እኮ ቆማችሁ መሬትና በሰማይ ይቺ ምድርና ሰማይ የቆመዩ ማን ነው? በሰው ቁዋ ነው እንዴ? በሰው ምሰሶ ነው እንዴ? አይደለም። በአላህ ሱብሃነሁ ወተዓላ ብቻና ብቻ ነው። እና በኋላ ተለውጭ ሲያዩኝ ደግሞ ይህን ሰዎች የባሱን ይጎዳሉ በመናደድ ብዬ ነው የማስበው። ለምን እናንተ ደግሞ የእነዚህና ባህሪ ያለባችሁ ሰዎች አላህ ምን ልበላችሁ ልቦና ይስጣችሁ። ጭካኔያችሁን ውስጣችሁ ላይ ያለውን ወይም ደግሞ ሸይጣኑም ወይም የሆነ ወስዋሹንም አላህ ያንሳላችሁ እንጂ እንደዚህ ኩኑ አይባልም። ግን አላህ ያንሳላችሁ ይሄን የሚወሰውሳችሁ። አንድ ሰው ደግሞ ሰርቶ ሲለወጥ ካያችሁ እናንተም ልክ እንደዚህ ሰውዬ ሰርቼ እኔም መለወጥ አለብኝ ብላችሁ ማሰብ ሞክሩኝ እንጂ ያንን ሰውዬ እንዲያደርገው የታባቱ ላላ እናንተ ሰው ያ ሰውዬ ርዝቁ ካላ ከሆነ ተአላህ ስለሆነ ከየትም አይቀርበትም። እናንተ ብታነሱ ሌላው ያደርገዋል ማለት ነው። ምሳሌ እኔን በዚህ ትጠቀማለህ ብላችሁ ተናዳችሁ ከሆነ አላህ ሂዳ ይስጣችሁ ወገኖቼ እላለሁኝ። ሀገራችንን በመጀመሪያ አላህ ሰላም ያደርግልን። ሀቂቀተን ዱዓ እንደራረግ። በጣም እሳትም እየነደደ ነው እንዳያችሁት። እስራኤል ላይም እሳት ነዷል፣ አሜሪካ ላይም እሳት ነዷል። አሁን ደግሞ ኢትዮጵያ ላይም እሳት ነዷል፣ በደሴ ላይ ማለት ነው እሳት ተቃጥሏል። በተደጋጋሚ ይሄ እሳት እንትን እያለ ነው። ይሄ ሁላ ለመሰላቸው ይሄኛው ወንጀል ነው። እሱ ያለህን እንለምነው፣ የምንሰራቸውን ነገሮችን ደግሞ እንጠንቀቅ። ወላሂ በጣም ከባድ ነው። ብቻ እኔ እንጃ፣ ግን ሁላችንም በዱዓ እናድርግ። ዝም ብሎ ከወሬ ብቻ ሳይሆን ሀቂቃታ እንደኔ ሀገር ሰላም መሆን የናፈቀው ሰው ካለ ማለት ነው ወላሂ ዱዓ እናድርግ። በጣም ሁልጊዜ ስደት አንደኛ በባህር ላይ እየሄዱ ለሚያልቁ ወገኖቻችን በተለይ ሳውዲ አረቢያ ለምትኖሩ እህትና ወንድሞች ወንድሜ ሊመጣ ነው ሲሉሽ ወይም ወንድምሽ ወይም እህትሽ እመጣለሁ ሲሏቸው ና አነሳለሁ እንደ አዲስ እንደ ብርቅ። ሳውዲ አረቢያ ድሮ ቀረበት። እኔ መለስ ዜና በነበረበት ሰዓት ላይ ሳውዲ አረቢያ ነኝ። ሳውዲ አረቢያ 3 መንግስታቶች ሲመደቡበት እዛ ነኝ። በመጀመሪያው መሊክ አብደላ የሚባል ነበር። በሱ በነበረበት ሰዓት ላይ እኛ ኢትዮጵያዊ እኛ ሀበሻዊ ማሻአላ ተከብረን ነበረ። ሊቃማ ኖረን አልኖረን ማንም አይነካንም ነበር። እንደውም ተፈልገን በበርበሬ ሽታችን ተፈልገን ነበር ስራ ድረስ የሚገባው ማለት ነው። አሁን ግን በባህር እየመጣ ሁላም ሲያበቃ ሳይፈልጉን ግድ ሀገራቸው እየገባንባቸው። እነሱ እኮ በቅቷቸዋል ባህርተኛን። ህጋዊ የአብይ አህመድ ምንድን ነው እስር ቤት ያሉትን እኮ ማሳፈር ያስጠላ። ዛሬ ባሳፍረው ነገ በአዲስ አበባ ተመልሶ እዛው ባህር ይገባል። እዛው ይመርመር ብሎ ነው ዝም ያለው። ፓስፖርት ያላትን ሰው ፓስፖርት ወንድም ሴትን ፓስፖርት ካለው ነው በማንም ያኔ መብቱ ይጠበቃል ብሏል። አዎ መብቱ ይጠበቃል። እኛ አሁን ፓስፖርት አለኝ ሊቃማ አለኝ። ወላሂ ነው የምላቸው አረቦቹ በጥፍራቸው እንኳን እንድች አድርገው ሊነኩኝ አይችሉም። ተነኩኝ የባስን ይጎዳሉ። ከኤምባሲ ላይ ቀጣ ለፖሊስ ቀጣ። በቃ እንከበራለን። ፓስፖርት ካለን ወላሂ እንከበራል። አዎ እውነት ነው ይከበራል። የሀገራችን መንግስታችን አሉ በየቦታው ተመድበው እናንተ ብቻ እንዳትሰርቁ፣ እናንተ ብቻ ስለሰው ጉዳት እንዳታደርሱ። ይህን ጉዳት ካደረሱባቸው ለነሱ ትልቅ ጉዳት አለባቸው፣ ለነሱ ትልቅ ቅጣት አለባቸው፣ ለአረቦቹ ማለት ነው። ህጋዊ መሆንን ነገር ሀታ ስራ ሰርታችሁ ያኔ ደክማችሁ ስራ ታቅማችሁ በላይ ስራ ቢያዟችሁ አንሰራም ብላችሁ እምቢ ብላችሁ ካላችሁ ወደ ቢሮ ቀጥታ አይመልሷችሁም። ለምን? ይፈራሉ። ያንን ስለምትናገሩባቸው ይፈራሉ። ይሄን በተለይ ቋንቋ ለሚችል ሰው ወላሂ በጣም ይፈራሉ። ፓስፖርትን መያዝ በጣም ትልቅ እድል ነው። ወላሂ ፓስፖርታችሁን ያዙ። ፓስፖርት የሌለሱ በፓስፖርት ለመሄድ ሞክሩ። ቤተሰቦቻችሁንም ደግሞ በባህር ከሚመጣ በፓስፖርት ቢመጣ
ጥሩ ነው። ወንድምም ሆነ ሴትም አሁን ክፍት ነው፣ እድሉን ይጠቀሙበት። በባህር ቢመጣ ምን ያክል ብር ነው የምታፈሱት? ሲቀጥል ደግሞ የዛ ሰውዬ ህይወት ይግባ ገንዘቡም ኪሳራ። ግን በፓስፖርት ከሆነ ከዛም ቀለል ያለ ዋጋ ነው የሚሆነው። ህጋዊ ሆኖ ቢመጡ ለእናንተ ማመች ነው ማለት ነው። ያው ቪዲዮውን 15 ደቂቃ ቪዲዮውን ስላደረኩት ይቅርታ ጠይቃለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።